ኦፕሬሽን አትደረግ እንዴ? ሲሰርባት የሆነ ነገር ስል ትሳደባለች። ዱላም የምታነሳበት አጋጣሚ አለ እንዴ? ነበር ጋኔን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ባለቤቴ በድኗ ጠንካራ ናትና ክብር ላይ ትንሽ ሲሰርባት የሆነ ነገር ስል ትሳደባለች። ዱላም የምታነሳበት አጋጣሚ አለ እንዴ? ለመጋጠም ማለት ነው። እሷን መፍታት አንድ ልጅ አለችን ለመፍታት አሰብኩኝ። ይሄ እንዴት ይታያል? ድኗ ላይ ጠንካራ ናት፣ ግን እዚህ ላይ ያው ወንድ በላት እንዳጠቃላይ ይሄን መፍታት በዚህ ብቻ መፍታት እንዴት ይታያል? ሌላ ችግር የለባትም። እሺ ለማንኛውም አላግባብ መምታት ተገቢ አይደለም። ምናልባት ምክንያቶች ሊኖሩ ይገባል። ያለምንም ምክንያት ሚስትን መምታትን አላህ ከልክሏል። ሚስትን ባሏን ልክ እንዲሁ መማታት፣ አንዱ ሌላውን መምታት ተገቢ አይደለም። ሁለታቸውን በፍቅር ሊኖሩ እንደሚገባ አላህ በቁርአን ላይ ይናገራል። ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን አለ። ሴቶችን ወይ በመልካም ያዟቸው ካልሆነ በሰላም ተለዩአቸው ብሎ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴቶች መልካምን አድርጎ ብሎ ተናግረዋል። ሚስትህ መልካም ብትውልላት የጀነት መንገድ ነች። ሚስትም ለባሏ ለመልካም ብትውልላት የጀነት መንገዱ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ባል ነው አሉ። እኔ ደግሞ ለሚስቴ ከማንም በላይ መልካም ነኝ አሉ። ልክ እንዲሁ ሴት ልጅ ለባሏ መልካም ብትውል የጀነት መንገዷ ይሆንላታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲነግሯቸው ምን አሉ? ኢዛ ሰለት ልመርአቱ ከምሰሃ ወሳመት ሸህረሃ ወሐፈظት ፈርጅሃ ወአጣዐት ዘውጀሃ ቂለ ለሃ እድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ 5 አውቀት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ከዝሙት ራሷን ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች፣ የዛኔ በምትፈልገው የጀነት በር ትባላለች። የቂያማ ቀን ይሄ ነው። ቀልቀለሽ አንድ ጥያቄ አለችኝ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ከሐዲስ ሳይሆን ከቁርአን ላይ አላህ አምላክ ነኝ ያለበትን እንድታሳየኝ እፈልጋለሁ። እሺ አሳያለሁ። እሱ ነው። ሁለተኛ ደግሞ ሌላ ጥያቄ ደግሞ እንዳለኝ እሱ መልስልኝና እሺ ላሳየህ ለውጣና ታሳየኝ እፈልጋለሁ። ቁርአን ላይ አብሽር አሳያለሁ። ግን አምላክ ነኝ ያለበትን ነው። አምላክ ነኝ ያለበትን ማለት ነው። አብሽር ችግር የለውም አሳያለሁ። ያ ይታያል ጎንደር። እኔ ያልኩህ አምላክ እኔ ነኝ፣ እኔ አምላክ ነኝ አለ። እሱማ ያለ እኔ አምላክ የለምና ነው የሚል። ምን ማለት ነው? ያለ እኔ አምላክ ምን ማለት ነው? ኖ ሳይሆን ቃል በቃል አምላክ ምን ማለት ነው? ኖ ይለኛል እንዴ? እኔ የፈለኩት እኔ አምላክ ነኝ ነው። በቃ ቃል በቃል አምላክ ነኝ የሚል ምንድን ነው የሚለው? እኔ አላህ እኔ ነኝ ይላል። ያለ እኔ ለምና ተገዛኝ ይላል። ያለ እኔ አምላክ የለም ምን ማለት ነው? አይ እኔ ፈለኩኝ እኔ አምላክ ነኝ ያለበት ቦታ ምን ማለት ነው? አላህ እኔ ምን ማለት ነው? ያለ እኔ አምላክ የለም ማለት ከእኔ በስተቀር ሌላ አምላክ የለም እያለ እኮ ነው። ቃል በቃል እኔ አምላክ ነኝ ያለ ነው የምታሳየኝ ነው ያልኩት። ቃል በቃል ያው ምን ማለት ነው? እኔ ከእኔ በስተቀር ሌላ አምላክ የለም ማለት ምንም
አምላክ ነኝ አምልኩኝ አለ። አሳየኝ፣ ቃል በቃል አሳየኝ። ያው ይሄው ቃል በቃል ያለኔ አምላክ የለም ብሎ አላህ ተናገረ። በቃ እንለፋው። በቃ ስለሌለ ችግር የለም። ሌላ ልጠይቅህ። እሱ የለም አላመጣልኝም የለም። ኦፕሬሽን አትደረግ እንጂ ይጠፋል ኢንሻአላህ። ላ ወደ 3 ወር ምናምን አለፈው። ከ3 ወር ምናምን በላይ ሆነ እና በጣም ቆየ። ብጉንጅ አይደለም ዝም ብሎ በራሱ ጊዜ አበጠ። ከዛ እንደዚህ ነው። እኮ እንደዚህ ላስደርገው كلام يسترقون إن شاء الله. هل يجوز الزوج بالشيخ صوفي لو لا إيش الحل؟ ما يجوز. تزوجوا رجلا صالحا مستقيما على المنهج السلفي. በእጃትን በእጃን ለካን በጣት የነካ ሽክራን ወንድሜ ለመክሩ ቁስል ካለባችሁ በእጃችሁ አትንኩ። ጥሩ አይደለም። እኔ በጣቴ ስለምነካ ነው። ወንድሜ ይላያል አይደል? እጅና ጣት አንተ ትቀልዳለህ እንዴ? አልፎ አልፎ ቀልዳለህ። አንዳንዴ ቁም ነገር አወራለህ ይመስለኛል። ተመለሰልህ ማስረጃ እንዳትለይቅ። ማን ነበር ጋኔን? ስምህ ማን ነበር? ስምህ ማን ነበር? ያው ቃለ ሕይወት ይላል። እሺ ፕሮፋይል ላይ ያደረከው ሰው ሁለት ብትጠጡ ችግር የለውም ይላል። ምን ትላለህ? ሁለት ጠጡ፣ መጠጣት ሁለት ከሆነ ችግር የለውም፣ ሁለት መቸለስ ይቻላል ይላል። ምን ትላለህ? ሁለት መጠጣት ሁለት መጠጣት ስትል መጠጥና እሁዴ ኩብተላ ስለጋ ሰማይና ምድሩ ሲዞርብኝ ለጋ ለቃሉ ሲናገር እና መጠጣት ችግር የለውም፣ ጠጡ ሁለት ጊዜ ከሆነ ችግር የለውም ይላል። እሱ አንደኛ ይኸውልህ መጠጥ ምግብ ነው አይደለም የሚለውን ትዝ አለ መጀመሪያ። እዚህ ጋር እኮ መጠጥ መሆን አይደለም ግዴታ። ስማኝ ይኸውልህ እንጀራም ቢሆን 2-3 እንጀራ ከበላህ ይሄ ራሱ ኃጢአት መሆኑ ወቅ። ከመጠን በላይ መብላት የለብህም። ገብቶሃል? መጠጥም ቢሆን ምግብ ነው አይደለም። መጠጥ እኮ አልኮል ስለሚኖርበት እንጂ እህል እኮ ነው። ገብቶሃል? አብዝተህ ከተጠቀምክ መጠጥም ሆነ አዳምጠኝ፣ መጠጥም ሆነ ይኸውልህ ብስኩትም ብላ ጁስም ብላ አብዝተህ ተጠቀምከው ሁሉም ኃጢአት ነው። ምክንያቱም በልክ ነው መጠቀም ያለብህ። ግን ደግሞ በምንድን ነው ግን በእኛ ምን አለ መሰለህ፣ በእኛ እምነት ምን አለ መሰለህ፣ ነቢያትም አረፍ ባንድ እንዳይደክመሽ ውሃ እየጠጣ አድራ ሁለት ጠጣ ያልከሆነ ለወሬው ነው እንጂ እንዳትጠጣ። ማማ የሜትሽ አንዴ ሀሳቤን ጨርሻለሁ። አንዴ ብቻ ቀስ በል እንጂ ረጋ በል። ፈቅድልሃለሁ። አብሽር 50 ደቂቃ ፈቅድልሃለሁ። ተሳስቼ ይቅርታ 52 አረግልሃለሁ። ምርቃት ሁሉ አለው። ማማ የሜትሽ ናሽ ከላይ ሰላም፣ እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? አለሁ አልሐምዱሊላህ። ሻዳ ለመያዝ ነው። ሙስሊም አይደለሽ እንዴ? አይደለሁም። እሺ ማነው ስምሽ? ሶፊያ። ሶፊያ ክርስቲያን ነበርሽ? ኢንሻአላህ ደግሞ በቅርብ 30 ጁዝ ቁርአን የማሳተምበት ጊዜ ደርሷል። ይሄ አይኔ ለጨረሰና አይኔን ጉዳይ ቀጥታ ስቱዲዮ ነው በቃ የሚሄደውና ቁርአን ማሳተም የምንጀምረው እስከ ረመዳን ድረስ በአላህ ፍቃድ 30 ጁዝ ያልቃል።
የዛኔ ታዲያምጣላችሁ። ሱዳንኛ ትወዳላችሁ አይደለ? በሱዳንኛ ምን ቀራለ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጊዜ ኡስታዝ ጥያቄ ነበረ ልጠይቅ። አንድ ለማስቸር ላይ ነው። በኋላ በሱዳንኛ እንዲሁም በራሴ ድምፅ እንዲሁ የምቀራባቸው ልንገራቸው። አቡበክር ሻጥሪ በጣም የምወደው ቀሪ ነው፣ በሱ ቀራለን። ሌላ ደግሞ ማን ነው? ሳዑዲ የተወዳደርኩባት ድምፅ። በቃ በነዚህ ያ ሰላም። በራሴ ብዙም በራሴ የሰው ስራማ አናስተዋውቅም። የተወሰነ ካስተዋወቅን ሱዳኒውን ይበቃል። ሱዳኒ እኮ ራሱ የተወሰነ ከሱ ትወስዱና ቃሪ ተቅሊል ስታደርጉ የራሳችሁን ደግሞ ትጨምራላችሁ። ሙሉ በሙሉ የእሱን ብቻ መውሰዱ አይደለም፣ የራሳችሁንም ጥበብ በዚያ ላይ መጨመር አለባችሁ። ሙሉ በሙሉ ኮፒ ከሆነማ ሌባ ናቸው ማለት ነው። ሌባ ላለመባል የራሳችሁን ትንሽ ቀልቀል ታደርጋላችሁ አይደለ? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ወኩሉን ፊሃ ኻሊዱን ለሁም ፊሃ ዘፊሩን ወሁም ፊሃ ላ የስመዑን ኢነ ለዚነ ሰበቀት ለሁም ሚነል